ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላምታ ይድረሳችሁ። እንግዲህ እነ አብርሽ ተበጣብጠው እኛንም እያበጣበጡ ነው። ህዝቡ እርስ በራሱ እየተባላ ነው። ወይ ጉድ ወይ ጉድ ወይ ጉድ! አብርሃም ወይ ጉድ! ክደትህ በዛ። የፈለግከው ነገር ካረክ በኋላ አላቅም ብለህ ሽምጥጥ ትላለህ። እኔ ምንም ማለት ነው ቤተሰብ ማለትም ምን አይነት አስፈሪ ነገር ነው ብትቀርጸው ይሄ ልጅ በዚህ ደረጃ ፍቅርን ሊፈራት የቻለው? በዚህ ደረጃ ለፍቅር እጁን የሰጠ የተንበረከከ ዝም በል ስትለው እኮ ዝም እኮ ነው የሚለው። በል ያለችው እኮ ነው የሚለው። ና ስትለው ይመጣል፣ ሂድ ስትለው ይሄዳል። እና ምን አይነት ቪዲዮ ብትይዘበት ነው ይሄ ልጅ በዚህ ደረጃ ወንድ ሆኖ በሴት ልጅ የተንበረከከው? እኔ ኢትዮጵያዊ አብርሽ ነው ያየሁት። ወይ አብርሽ መጨረሻ እንደዚህ ይሁን፣ መጨረሻ የሴቶች መጫወቻ፣ የፍቅር መጫወቻ እና ማለት ነው ቤተሰብ ሩታ እጇ አለበት የምትሉ እንደው በኖረበት እውነት በቃ ሩታ ብትሆን ይሄን ድራማ የሰራችው እንዴት ደስ ባለኝ። እንዴት የስራውን ቢያገኝ እኔ ደስ ይለኝ ነበር። እኔ እኮ በየትኛው ስራው ነው የሚያሳዝናችሁ ነው ቤተሰብ? አብርሽ በየትኛው ስራ የእውነት ሴት ሆናችሁ የሴቶችን ጥቃት በቃ ለምን አብርሽን ፍቅር አስይዘዋለሁ በፖሊስ አስይዘዋለሁ ስትል እንዳመማችሁ ለምን የሩታ ህመም አልታመማችሁም? ለምንድን ነው ስለ ሄርሜላ ያልታመማችሁ? ለምን ስለ ፍቅር አልተሰማችሁም? እዚህ ጋር እኮ ሄርሜላ እኮ እየተበደለች ነው። አብርሽን ደግፍን ማለት እኮ ሄርሜላን ደግፍን ማለት አይደለም። ወይም ሄርሜላን ስንደግፍ ስንወዳት አብርሽን ወደድ ነው ወይም ደግፍ ነው ማለት አይደለም። እዚህ ጋር አሁን አንዳንዶቻችሁ የሄርሜላ ደጋፊ ሴቶች ስለ አብርሽ ክፋት ሲነገር አትወዱም። ግን ሄርሜላን እየበደላት ነው። ሄርሜላን እያሳዘናት ነው። ሴትነቷን እያረከሰ ነው። በቃ በፈለገ ሰዓት ነው የሚያገኛት። ያጠፋል እንዳለችውም ሄርሜላ ያጠፋል ይቅር ትለዋለች፣ ይሳሳታል ይቅር ትለዋለች፣ በአይኗ እያየች ይቅር ትለዋለች። ግን የዚህ የሰሞኑ ነገር ይቅር የሚባል አይደለም። እኔ እንደ ሴት በሄርሜላ ቦታ ብሆን እንደውም ህይወቴን አበላሽተኸኛል ብዬ አስይዘው ነበር ወይ ከሰው ነበር ወይም ደግሞ በቤተሰብ አስጠይቀው ነበር። በሰላም ራሱ እኔ እንጃ ቤቴ ድርስ አላስደረገውም። እንደ ሴት ማለት ነው። ክብር እንዳላት ሴት አየች እኮ አልጋ ላይ እኮ ነው የደረሰችባቸው። እኔ አሁን ምንም ጥያቄ የማይፈጥርብኝ በቃ ፍቅር አስገድዳው ነው እንዳልል የሚያደርገኝ በአይኔ ያየሁት ነገር ነው። ቤተሰብ ያው እናንተ አንዳንዶቻችሁ አይምሯችሁ አይሰራም ይሆን አይናችሁ አይሰራም ይሆን አውቃችሁም ይሆን በቃ የአብርሽ ደጋፊ ብቻ ስለሆናችሁ በቃ ምንም ችግር የለም ሴቶች ላይ ቢጫወትም ምንም ችግር የለም ብላችሁ አይምሯችሁ አስባችሁ ላይምሯችሁ ነግራችሁት ይሆን አላቅም። ግን ልጁ ወንድ ነው። ስደውል ፍቅር እንደማትፈልገው ወጥመድ እንደምታዘጋጅበት ያውቃል። ከዚህ ከሳምንት በፊትም ደግሞ ከሩታ ጋር ሽርክ ሆነው ከሄርሜላ እንዳጣሉት ያውቃል። ስለዚህ በመጀመሪያ ደረጃ ማናት ፍቅር ስልክ ስደውልለት ለምን አነሳ? እሺ አነሳ፣ ተገናኙ። ለምን መኪና ውስጥ ተሳሳሙ? ሲሳሳሙ እኮ ዞር በይልኝ ራሱ እኮ አላላትም። ቤተሰብ ገመጣት እኮ ሳቀ እኮ። እሺ የቱ ጋር ነው መድኃኒት ያጠጣችሁ? እሺ መስኮቱ ላይ ወጣች። እንትኗ ምን እግሯ እስከሚንጠለጠል እኮ ነው የሳመችው። እሺ በዛ ሰዓት ለምን አልተከላከለም? ኦኬ እሺ አልተከላከለም። እሺ መድኃኒት አበላችሁ ልትሉ ነው? በመኪና ውስጥም ሆና መድኃኒት በልቶ ነበር ነው መተት ተሰርቶበት ወይም ደግሞ መድኃኒት ቀምማ ምናምን ምን ላይ ጨመረች? እንዴት በመድኃኒት መልኩ እንዴት? ሻይ ቡና አላሉ? መኪና ውስጥ ነው። መኪና እየነዳ ነው። መኪና ይዞ ነው የመጣው ልጁ። ተደወለለት፣ መጣ፣ ሳመችው፣ ሳማት፣ አለቀ። ከዛ ፀጉር ቤት ሲጨርስ ደግሞ ደወለችለት። ምን አስኬደው? ሳመችው አይደለም? ተሳሳሙ አይደለም? አይበቃም? ለምን ፕሮግራም ድረስ ተቀጣጥረው ሄዱ? ምን አይነት ፕሮግራም ነው ሁለቱ የነበራቸው? እኔ ያልገባኝ ነገር ሄርሜላ የሌለችበት ፕሮግራም እንዴት አብርሽ ከፍቅር ጋር ሊገኝ ቻለ? እንዴት ሄደ? እሺ ፕሮግራም እንዳለበትስ በቃ ይሄ ልጅ ለሄርሜላ ንቀት ባይኖረው ምንም አታመጣም ባይል ኖሮ አብርሽ ከፍቅር ሲገናኙ ያለው ሁኔታ ሁሉም ያሳውቃት ነበረ። ያሳውቃት ነበረ። ግን ማሳወቅ አልፈለግም። በድብቅ ነበር እሱ የፈለገው።
በቃ በድብቅ ከፍቅር ጋር ሸሼ ገዳም ብሎ እንደፈለገ ተጫውቶባት እሷ የቀመረችው ቀምራለች። በቃ ይሄ ወጥመድ ነው። ግን ወጥመድ ውስጥ ለምን ገባ ነው እየተባለ ያለው አሁን። ቤተሰብ እንዴት ሊገባ ቻለ ነው። መኪና ውስጥ የፈለገ ኤአይ ነው እኔ እንጃ እንዳትሉ፣ ኤዲት ተደርጎ ነው እንዳትሉ፣ አይደለም በፊት ለፊት ያየነው ነገር ነው። ስለዚህ ፕሮግራም ቦታ ላይ ፍቅረኛ ያለው ሰው ነው። እነዚህ ሴቶች ሩታና ፍቅር ጠላቶቹ እንደሆነ ያውቃል። ከሄርሜላ ሊለያዩት እንደሚፈልግ ያውቃል። ስለዚህ ለምን ምን አስፈለገ? ከፍቅር ጋር ከሄርሜላ ተደብቆ በማታ ሸሸ ገዳም፣ ጠዋት ሲነሳ አልጋ ላይ የፈለገውን ከተጫወተ በኋላ አላቅም። ሴቶች ላይ ይጫወትና አላቅም፣ ያስረግዝና አላቅም። እንዴ ፍቅር እኮ ትክክል ናት። በቃ እሷ ልታስተምረው ፈልጋለች። መማር አለበት፣ መቀጣት አለበት። እንዴ ምንድን ነው እንደዚህ ያዙ ይልቀቁኝ ማለት? ፍቅር ላይ እንደዚህ መጮህ የራሷ ጉዳይ ነው። እሷ ሲጀምር እኮ ብትይዘውም ያለ መረጃ እኮ ያው ከእሷ ጋር ነው የሚሆነው፣ ወይስ ከሌላ ሴት ከምተኝቶ ይሆን? እኔ ያልገባኝ ነገር። እሺ ይሄ መረጃ ሲወጣ ራቆቱ ነው? ለራቆት ፎቶ ነው እንደዚህ የሚሆነው? ወንድ ልጅ ሆኖ? እኔ ምንም ያልገባኝ ነገር አለ፣ ብዙ ያልገባኝ። በቃ ዝም ብላ ቀርጻው ነው ራቆቱን ማለት በዚህ ደረጃ ሊፈራ የቻለው? ቤተሰብ እናንተ ያወቃችሁ ነገር ካለ እስቲ ሀሳብ አስተያየት ስጡበት። የእውነት ቤተሰብ እና አትሳደቡ። በስድብ አይደለም ሰውን ማሳመን የምችሉ፣ በንግግር ነው። ስድብ ጥሩ አይደለም። ስድብ ልጁን አያስተካክለውም። ስድብ ደግሞ የሴቶቻችን ልብ አይተካውም። የሄርሜላም ቢሆን የሄርሜላ ደጋፊዎች፣ የሩታም የፍቅርም ደጋፊዎች በስድብ የሚመጣ ነገር የለም። ልጁ አብርሃም የሴት ሱሰኛ ነው። በቃ ና ስትለው መሄድ አልነበረበትም። ጥፋት አጥፍቷል። በጥፋቱ ደግሞ መቀጣት አለበት። ፈጣሪ ነው ያጋለጸው። ፈረንጁ ላይ ደግሞ አትጭሁበት። እንደዚህ አይነት ልክስክስ ወንዶች እየሄዳችሁ ቀርጻችሁ ወደኛ አምጡልን። ጀግና ነህ ፈረንጁ፣ እንኳንም ቀረጽከው።